አቶ ተስፋዬ እንግዲህ ግርማን አስወገደው። በጣም ያሳዝናል ማለት ነው። ምክንያቱም ግርማ ተስፋዬን አግቶት ነበረ። ግን ደግሞ ከአሁን በኋላ በጭራሽ የፈለግከውን ነገር ታመጣለህ እንጂ እኔ ወደ ድህነት መመለስ አልፈልግም እያለ እንግዲህ ሲንቀባረር ተስፋዬ እጁን የታሰረ አስመስሎ እጁን ወደኋላ አድርጎ ግን ለካ አልታሰረም፣ ሸውዶታል ማለት ነው። ግርማም ደግሞ መሳሪያ እጁ ላይ ይዞ ነበረ። በዛ እያስፈራራው እዚህ ወረቀት ላይ ትፈርማለህ አትፈርምም፣ አለበለዛ ያንተ ነገር ዛሬ ያበቃልሃል ሲለው በጭራሽ አልፈርምም፣ ግን እኮ እዚህ ላይ ፈርመ ድርጅቱን የራሴ ባደርግም እንደ ማናጀር ሆነክ በነፃነት ተንቀሳቀስ መስራት ትችላለህ፣ በጭራሽ ድህነት ወደ ድህነት እንድትገባም አልፈቅድልህም አለው ማለት ነው። ግርማ በጭራሽ አላደርገውም፣ ግን እንደሁም አንተ እኔ ድርጅት ውስጥ ተቀጥረ እንድትሰራ አደርግሃለሁ እንጂ እኔ ወደ ታች መውረድ የለብኝም አለ ማለት ነው ተስፋዬ። አቶ ግርማም አትርሳ እንጂ ይሄ ድርጅት እኮ የራሴ ነው የለፋውበት የልጄ ውርስ ነው ምና ሲለው እኔም በገንዘቤ ነው የገዛሁት ድርጅቱን። ስለዚህ ከየት አመጣ ገንዘብ? አንተ እኮ እለም ያልክ ደሃ ነበርክ። ከየት አመጣ ነው ይሄ ሁሉ ገንዘብ ልትገዛ የቻልከው ድርጅቱን ሲለው ገጠር መሬት ነበረኝ፣ መሬቱን ሸጬ ነው አልበላም አልጠጣም ብዬ ያስቀመጥኩትን ገንዘብ መሬት የገዛበት። ገጠር መሬት ካለ እንዴት ጎዳና ልትወጣ ቻልክ? ከነ ልጅክ ለምን ሸጠክ ቤት ተከራይታችሁ ከልጅ ጋር አልኖርክም ነበረ? ይሄ ክፉ ቀን ይመጣል ብዬ ስላሰብኩኝ ብሩን አስቀምጬ ነበረ። ከዛም ከትዝታ ጋር ተስማማለና ከትዝታ ላይ ገዛውት አለ ማለት ነው። የውሸት ወሬ። አቶ ግርማ እንግዲህ ደብተርና እስክርቢቶ ይዞ እዚህ ላይ ፈርም፣ ካልፈረምክ ግን ያበቃልሃል እያለ እየዛተ እንግዲህ ወረቀቱን ወንበር ላይ ወርውሮ ፊቱን ሲያዞር አቶ ተስፋዬ እጁን አልታሰረም ነበረ። እጁን አዞረና እግሩን ፈቶ ብድግ ብሎ ጉሮሮን አነቀው አቶ ግርማን። አቶ ግርማም ይህንን ስላወቀ ሽጉጡን ከኋላ ላጥ አድርጎ ልቡ ላይ ደቀነበት ተስፋዬ ላይ ማለት ነው። አሁን ማን ነው የሞተው? ይመስለኛል አቶ ተስፋዬ ናቸው የሞቱት። ምክንያቱም አቶ ተስፋዬ ልብ ላይ ነው ሽጉጡን የያዘው ግርማ ማለት ነው። ምላጩ ሳብ ካረገ አለቀ። ምንም የሚመልሰው ነገር የለም። ግን ባይሞት ጥሩ ነው። ተስፋዬም ባይሞት ጥሩ ነው። ምክንያቱም አቶ ተስፋዬ ከሞተ ለጽናት ጥሩ አይደለም። ባቢ አይታወቅም ምን እንደሚያደርግ ከዛች እርኩስ ራሂል ጋራ ማለት ነው። ራሂል እሷ ናት ሲጀመር ታውቃለች መሰለኝ አባትን ያገተው አቶ ግርማ ነው። ለምንድን ነው ማትነቀው? ናሆሜ ምን እየሆንክ ነው እያለች እንግዲህ ናሆምን እየመከረችው ነበረ። እሱ ደግሞ አቶ ግርማ እንደዚህ አያደርግም እባክሽ እያለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ አቶ ተስፋዬ ግርማን አስወግዶታል ማለት ነው። ግን ደግሞ የሞተው ተስፋዬ ይሁን ግርማ አልታወቀም። ግን መሳሪያውን የያዘው ግርማ ነው። ምናልባት አቶ ተስፋዬ ሊሆን ይችላል ብዬ አሰብኩኝ። ግን አቶ ተስፋዬ መሞት የለበትም፣ ወደ ድህነቱ መመለስ እንጂ መሞቱ ምንም ትርጉም የለው። ምክንያቱም አቶ ግርማ ማድረግ ያለበት መጀመሪያ ካስፈረመው በኋላ ሁሉን ነገር እሱ ወደ ፈለገበት ይሄድ ነበረ። ተሳስተዋል። አሁን ሁለቱም እዚህ ጋር እንግዲህ ያው ተነስቶ ሲያንቀው ነው ይሄም ልቡ ላይ የደቀነበት። አላውቅም ምን እንደሚፈጠር። ግን ደግሞ በራሄል ምክር ተጠራጠረ። ከዛም ጽናት አባቷ ደውሎ እመጣለሁ፣ ደህና ነኝ፣ አታስቢ፣ ድርጅቴን አስመልሳለሁ በዚች 2 ቀን ውስጥ ምናምን እያለ አባዬ የማይሆን ነገር ነው እባክህን፣ ድርጅቱ ምነው የሚቅር አንተ ብቻ ናልኝ ና ወደ ቤት እያለች ተጨንቃ ልትሞት ልጅቱ ማለት ነው። እንግዲህ አቶ ተስፋዬን እንዳገታው ነግሯታል ልጅቷ። ከዛም ጽናት ማነው ባቢም ተጠራጠረ ማለት ነው። ከዛም ብሌን እውነት አቶ ተስፋዬን ጋሽ ግርማ አግቶት ይሆን እንዴ እያለች፣ አረ ጋሽ ግርማ እንደዚህ ካረገ ግን በጣም አዝናለሁ የእውነት። እኔ ሰው ግን እንዴት ነው የሚታመነው? ግን አላቅም። ጽኑ ሴት ነች ሲላት ጽናት ገና ካሁኑ አይንህን ማየት ራሱ ፈርታለች። አላቅም እያለ እንግዲህ እሱ ራሱ በጣም ጸጸት ውስጥ ገብቷል ማለት ነው። አባቴን እንደዚህ አያደርግም፣ ካደረገ ደግሞ በጣም ነው ማዝነው እያለ እንግዲህ ግርማ ማነው ባቢ
ብቻ ያው እንግዲህ አባቱ ተመቷል። ለማንኛውም ይሞት ይኑር አላቅም፣ ግን ደግሞ መምታት አልነበረበትም። ያው ሊያንቀው ሲል ግን መታው ማለት ነው። ምክንያቱም መሞት የለበትም አቶ ተስፋዬ ከሞተ እኮ ነገሩ ተበላሸ። ምክንያቱም ድርጅቱን የባቢ ነው የሚሆነው እንጂ ግርማ አይሆንም። አልተፈረመበትማ። ወረቀቱ ላይ ቢፈረም ኖሮ ከዛ በኋላ የአቶ ግርማ ይሆን ነበር ድርጅቱ። ግን ደግሞ አቶ ተስፋዬ ወረቀቱ ላይ ሳይፈርም ነው የሞተው። ስለዚህ ምንም ነፍሰ ገዳይ ተብሎ ጭራሽ እስር ቤት ይገባል አቶ ግርማ እንጂ ድርጅቱን ማስመለስ አይችልም ማለት ነው። እንግዲህ ጽናት ፈጣሪ ይስጥሽ። ጽናት ከነስምሽ ጽናት ነው። የእናትሽን አዘን ሳትወጪ ሌላ ነገር ተከስቶልሻል። እንግዲህ አንዳንድ ጊዜ ነገሮች ሲደራረቡ በጣም ነው የሚያስጠሉት የእውነት። እኔ ደግሞ የብሌን እናት በጣም እያናደደች ነው። ሰው እንዴት ወደ ያዙት እየሄዳል? በእናታችሁ የቦይ ውሃ ይመስል እንዴ! አብረሽ የኖርሽው አንቺ አይደለሽ እንዴ ከነ ግርማ ጋር በክፉም በደጉም ጊዜ? ግን አሁን እንደውቺ ለቃቃሚ መታ ገንዘብ ሰጠትሽና ጸባይሽን ተቀይረው። በእውነት በጣም ያሳዝናል። ሰው ማለት እንደዚህ ነው እንዴ? ሰው ማለት እኮ በክፋቱም ጊዜ በጥሩም ጊዜ ከጎናችሁ፣ በተለይ የሆነ ችግር ሲገጥማችሁ ካጠገባችሁ ያለውን ሰው መቼም አትረሱትም። እሷ ግን ዛሬ ከቤቴ ላስወጣቸው አላስወጣቸውም ትላለች። ጭራሽ የገነባችሁ ቤት ይመስል የእውነት በጣም ነው የሚያሳዝነው። እና ብሌን ደግሞ በዚህ መሀል በጣም ተጨንቃለች። አረ እማዬ እባክሽን እማዬ፣ በምንድን ነው ግን ሴትዮ አይምሮሽን የበረዘችው? አረ እንደው ወደ ቀልብሽ ተመለሺ አንቺ። ቆይ ነጋሽ ግርማን አታውቂያቸውም ወይ? ቆይ ምንድን ነው የነካሽ? እያለች ልጅቷ እናቷን እየተቆጣች ነው። አንቺ መቼ ይገባሻል? አይገባሽም አንቺ። እነሱ እየተጫወቱብሽ ነው አንቺ ላይ። እባክሽን ንቂ ልጄ። ቆይ ምን ሆነሻል? እያለች ልጇን ጭራሽ ትቆጣታለች። ቆይ አንቺና ግርማን አታውቂያቸውም ወይ? ቆይ ምንድን ነው ያደረገችሽ? እስራኤል እንደዚህ አይምሮሽን ሁሉ ቅይር ያደረገችው አለቻት ማለት ነው። እኔም አናዳኛለች የብሌን እናት። እንደዚህ መቀየር አልነበረባትም ጽናት ላይ በእውነት አብራ ይኑር እማዬ እያለች እየጠራችሽ። ዛሬ ግን ይደብራል በእውነት።